የሀብታም ልጅ ከአባቱ ጋር ውድ ከሆነ ልብስ መሸጫ ልብስ ገዝተው ሲወጡ አንድ ድሃ ልጅ እያለቀሰ ምንም ልብስ የለኝም እርዱኝ ብሎ ይለምናቸዋል። አባትየውም ትኩር ብሎ ሲያየው ድሃው ልጅ የለበሰው ልብስ እጅግ በጣም የተቀደደና የቆሸሸ ነበር። በዚህም በጣም ያዘነው አባትየው ከገዙት ልብስ ውስጥ የተወሰነውን አውጥቶ ለድሃው ልጅ ይሰጠዋል። ታዲያ ልጁም በዚህ በጣም ይደሰትና ይለያያሉ። ከሁለት ወር በኋላም ሀብታሙ አባት ድሃው ልጅ ፍለጋ ይሄድና ያገኘዋል። እናም ጫማ፣ ልብስ፣ ቦርሳ አውጥቶ ከዚህ በፊት የልጁ እንደነበር ነገር ግን ከዚህ በኋላ የሱ እንደሆነ ይነግረዋል። ድሃው ልጅም ደስ ብሎ ታለቀሰና ልጅ ሳይፈልግም እንዴ ብሎ ጠየቀው። የኔ ልጅ ለ2 ዓመታት በካንሰር ህመም ሲሰቃይ ነበር። ከሳምንታት በፊትም አርፈዋል። ልጄ ከመሞቱ በፊት የኔ ልብስ፣ ጫማና ዕቃዎች ለዛ ላገኘነው ድሃ ልጅ ስጥልኝ ብሎኝ ነበር። እናም ጤነኛ ስለሆንክ ፈጣሪን አመስግን። እኔ ህይወት በብሬ ልገዛው የምችለው ነገር አይደለም። ቢሆን ኖሮ ለልጄ 1000 ህይወቶችን እገዛለት ነበር፣ ግን አልችልም ብሎ ማልቀስ ጀመረ። እልላችሁ ነው ራሳችንን ከሌሎች ጋር ማነጻጸር ትተን በህይወት መኖር ስለቻልን ፈጣሪን እናመስግን። ምክንያቱም ህይወት በገንዘብ ሊገዛ አይችልም። እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ከሆነ የፕላስ ምልክቷን መጫን እንዳረሱ